የልጁ አባት እኔ ነኝ። በጣም ባለየናት። እንዴት የብሩኬ ልጅ ነው ትላለች? ፍቅረኛ እያላት እንዴት የብሩኬ ልጅ ነው ትላለች? እስከ ዛሬ የት ነበረ? ዛሬ ለምንድን ነው እኔ የልጁ አባት ነኝ ብሎ የመጣ? እንግዲህ የምታውቂው እውነት ይሄ ነው። የልጁ አባት ነኝ አይደለሁም። ልጁ እስከ ዛሬ ለምን ቆየ? እሱን እነግራችኋለሁ። ሁለተኛ ነገር ደግሞ ለምንድን ነው ብሩኬ አባቱ ነው ያለች ማለት ነው። ስለዚህ እሱን በደንብ እናወራበታለን። ብሩኬ ምንም እንትን ከሌለበት ልጅቷን መክሰስ አለበት። ልጁ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። የልጁ አባት እኔ ነኝ ማለት አልገባኝም። እዩ ላንተ ምን የልጁ አባት እሺ እስከ ዛሬ የት ነበረ? የምሬን ነው። እኔ በጣም ሃይሚ ምንም አልላትም፣ ምክንያቱም ሃይሚ ከዚህ ጋር እሷ ተበዳይ ናት። ግን በብሩኬና በልጅቷ ምንድነው ያለው ነው? ገብቷችኋል? እኔ ሁላችሁ ቤተሰቦች ሁሌም የምነግራችሁ ብሩኬንም ሃይሚንም አውቃችኋለሁ። ብሩኬና ሃይሚ እንዲለያዩ ፈልጌም አይደለም። እኔ መቼም እንዲለያዩ አልፈልግም። ግን ምንድነው የተፈጠረው ነው? ገብቷችኋል? ዛሬ ለምንድነው እኔ የልጁ አባት ነኝ ብሎ የመጣ የሚለውን ነገር በደንብ እናወራበታለን። በጣም ስህተት አይቻለሁ። የምሬ ነው። በጣም ትልቅ ስህተት አይቻለሁና እሱን ነገር እንደኔ የተረዳችሁ ካላችሁ ደግሞ ምናልባት እናንተም ትረዱኛላችሁ ብዬ አስባለሁ። ያልተረዳችሁት ካላችሁ ደግሞ ሐሳቡን እኔም በደንብ አብራራላችኋለሁ። በደንብ ማለት ጓደኛዬ ፍቅረኛ ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም። በመሀላችሁ የዩ ጓደኛ ስለመሆኑ እንዲሁ በመሀል እኔ እኮ እሺ ልጁ ችግር የለውም ዩቲዩብ ገብታችኋል። ከሚዲያ የራቀ ሰው እንኳን ቢሆን ቢያንስ እንኳን እሱን የሚያውቅ ሰው ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ አያውቁም ማለት አይተው አይነግሩትም እንዴ? ዩቲዩብ ላይ የተለቀቀው ቲክቶክ ላይ መቼም ቆርጦ የሚለቅ ሰው ይኖራል ብዬ አስባለሁ። እንዴት ለእሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል። እኔ ለማንም ብዬ አይደለም አልኩ። አሁን የሃይሚ ጥርጣሬ ልክ ነው እኔ እንደተረዳሁት ከሆነ ምክንያቱም ከዚህ ጋር ብሩኬንና ሃይሚን በመካከላቸው አንድ ለማድረግ የተሰራ ነገር ነው ብላ ስላሰበች ነው። ምክንያቱም ይሄ ልጅ የመጣ የእውነት አባቱ እንዳልሆነ ጥርጣሬ ውስጥ ስለገባች ነው። በምን አምናለሁ እንጂ አይመለከታትም። ሆነ አልሆነ ለሷ ጉዳይ አይደለም። ግን መሀል ላይ ብሩኬ ስላለ ማጣላት ስለፈለገ ላንቺ ብዬም አይደለም እውነቱን ለመናገር ማለት ነው። የራሴን ልጄን ለማግኘት ነው አይደል? ልጁ የኔ እስከሆነ ድረስ የልጄን ጉዳይ ነው። እሷንም ደግሞ ማጣት አልፈልግም። ነበርሽበት ስሜት ይገባኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባት ነኝ አይደለሁም። ወሳኙ ነገር ነው። አምነሽ ትቀበይኛለሽ? ምን መሰላችሁ አሁን አንዳንዴ እኔ በምን መንገድ እንደሚያስቡት አላውቅም። ብሩኬ ነገሩን ለምንድን ነው ቀለል አድርጎ ያየው? እኔ የልጁ አባት አይደለሁም፣ ስለዚህ አምነሽ ታምኚኛለሽ፣ አምነሽ ትቀበይኛለሽ። ኖ ብሮ እንደዛ አይደለም እኮ ያንተ ልጅ እሱ የልጁ አባት ከሆነ ብሩኬ ምንም እንትን ከሌለበት ልጅቷን መክሰስ አለበት። ገብታችኋል? ብዙ ነገሮችን አባክናለች። በመካከላቸው ያለው ከሃይሚና ከብሩኬ ያለውን ብዙ ነገሮችን ማለት ነው። እኔ እንጃ ምን እንደምል አላውቅም። ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን። በጣም ማለት ደስም ብሎኛል። ከምታስቡት በላይ በጣም ደስ ብሎኛል። በጣምም ስሜታዊም እየሆንኩኝ ነው። ምክንያቱም ቅመሜን በድያታለሁ ብዬ አስቤያለሁ እና ይቅርታ በጣም እየለመንኳት እኔ ብሩኬ የምሬን ነው። ብዙ የሰራችው ስህተቶች አሉ፣ በጣም ብዙ። ግን ከመናገሪያ በፊት ከራሱ እንስማ። ልታምነኝ አልቻለችም በተፈጠሩት ነገሮች ምናምን ነገር ሁሉና ብዙ አገናዝቦ ምናምን ነውና እሱ ስለሚቀለኝም ነበር ደፍሬ እሱን አናግሬ ነበረውና ጋሽዬም በጣም አመሰግናለሁ። በጣም ብዙ አግዘኸኝ ጥረህልኛልና ቴንኪው የኔ አባት ክበርልኝ፣ ረጅም ጤናና እድሜ ይስጥልኝ። በእውነት በጣም አመሰግናለሁ። በዚሁ ጥንቅጥ በገባሁበት ሰዓት ውስጥ በቃ ብዙ ነገር ወደ እኔ እየተሰነዘረ በነበረበት ሰዓት ውስጥ ያው ሁላችንም እናውቃለን ጋሽዬ የሆነ ችግር ሲያጋጥማቸው ልጆቹ ይመጣል ማለት ነው እና ከቡታጅራ ድረስ እስከ አዲስ አበባ በነገራችን ላይ ከቡታጅራ እስከ አዲስ አበባ ፕሌን ያለ አይመስለኝም። አይ ቲንክ እኔ ያልነ ሄጄ ነበርና በዛ ታይም በመኪና ነው፣ መንገዱ ትንሽ ያስቸግራልና በመኪና ነው የሚመጡት ማለት ነው። ስለዚህ በጣም ይደክማሉ ምናምን ነገር ገብታችኋል። እና ብሩኬ በሚዲያ ማመስገን ያው ትልቅ ነገር ነው። ግን እኛም ደስ እንዲለን ቤተሰቦችም ደስ እንዲላቸው ጋሽዬን በአካል አግኝተህ ብታመሰግናቸው ባይ ነኝ። ምክንያቱም ያደረጉት ነገር በጣም ትልቅ ነገር ነው። እያገዘኝ የነበረ ሰው ነውና ብቻ ቴንኪው። ሃይሚ ትምጣና እስቲ ሁሉንም ነገር ነግራታለሁኝ።
ልጁንም አስተዋውቃታለሁኝ። የተፈጠረውንም ነገር ከሱ እንሰማለን። እንግዲህ በቃ ፋይናሊ የልጁ አባት ተገኝቷል። እኔ ብሩክ ልጅ የለኝም። እሺ ችግርን ቅድሚያ ፍታ። እሷ እንትን ለማለት አይደብርም እንዴ? አስረግዘ ከሀይሚ ጋር ምናምን ያላችሁ ሰዎች ሁሉ ዛሬ እንደምታፍሩ ተስፋ አደርጋለሁኝ። ለምን እናፍራለን? ለምን እናፍራለን? ይሄ ቤተሰቦችን መናገር አትችልም ብሩኬ። በጣም ትክክል ናቸው። እኔ በጣም 90% ኮሜንት እያየው ነበር። ምንድን ነው ያሉት? መጀመሪያ ሃይሚን ይቅርታ ጠይቅ ነው ወይም ደግሞ ችግሩን ፍታና ከዛ ገብታችኋል። አሁን የሆነ ቀለበት ሊያደርግላት ምናምን ታገብኛለች ምናምን የሚል ነገር አለ። ሃይሚ ትተው ሄደች። ልክ ናት እኮ ብሩኬ። መጀመሪያ ማድረግ ያለበት ሃይሚን ማሳመን ነው። ከዛ እኮ ይደርሳል ሁሉም ነገር፣ የትም አይሄድም። ከዛ ሲቀጥል ደግሞ የምታፍሩት ኖ። ለምንድን ነው የሚያፍሩት እንዴ? ኦዲየንስ ለምንድን ነው የሚያፍረው? ያየውን ነው የተናገረ። አንተ ያደረግከውን ነገር ነው ስለዚህ እነሱም የተናገሩ። ስለዚህ አንተ ኦዲየንስን መናገር አትችልም። የምሬን ነው ብሩኬ። ማለት አንዳንዴ ለኦዲየንስን መጨነቅ የሚባል ነገር አለ። ገብታችኋል ቤተሰቦች? እየደነገኩበት ነገር ነው። እሺ ዛሬ እውነታውን ትሰሚያለሽ ቅመምዬ። እንግዲህ እኔና አንቺም ወደ ነበርንበት ቦታ እንመለሳለን ብዬ አስባለሁ። በተሳሳተ መረጃ እኔና አንቺ መጣላት የለብንም ብዬሽ ነበረ። አሁንም እልሻለሁኝ። ብሩኬ እየቀለድክ አይደለም? እኔ እየቀለድኩ አይደለም። እግዚአብሔር እኮ እስከ ዛሬ የት ነበር ታዲያ የልጁ አባት? ሃይሚ እኮ ሁሌም ትክክል ናት። እስከ ዛሬ የት ነበረ የልጁ አባት? በጣም ጥሩ ጥያቄ። የት ነበረ እስከ ዛሬ? አንደኛ ነገር። ሁለተኛ ነገር እናንተ ያላስተዋላችሁት እኔ ያስተዋልኩትኝ አሁንም ድረስ የሚሰማኝ ነገር አለ። ስለዚህ የልጁን አባት እንይና ከዛ በኋላ ነበርኩኝ ምናምን አለኝ ሁላ ሰው አሳይቶት ምናምን ነው። እኔ ጋር በሰው ነው የመጣው ወደ እኔ። ምን አይነት ችግር ቢፈጠር ነው ታዲያ እንደዚህ? ሃይሚ እኔ እሱ ምንም እርግጠኛ አይደለሁም ስለሱ። ስሚ አይመለከተኝም። እኔ አሁንም ቢሆን እነሱ ጋር ስለተፈጠረው ነገር እዚህ ደረጃ የምትደርስ ልጅ ደግሞ አይደለችም። እኔ ደግሞ በቅርብ አውቃታለሁ። እኔም እስከማውቃት ድረስ እኮ ኖርማል ሰው ነች። ግን እንዴት ብቻ የሁሉ እንትን ውስጥ እንደገባች አላውቅም። ብቻ ሁሉንም ነገር ምን ይሆናል። ዋናው መምጣቱ አይቀለኝም። እሱ ልክ ነህ ነገሮች የስ በጣም 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 ይኸውላችሁ ቤተሰቦች እናንተ ያላስተዋላችሁት እኔ ያስተዋልኩትን ነገር ልንገራችሁ። ከዚህ ጋር የልጁ አባት የተባለው ምንድን ነው ያለው? ለምን ይሄን ነገር እንደተናገረች ወይም ደግሞ ብሩኬ ነው የልጁ አባት ለምን ማለት እንደፈለገች አልገባኝም የሚል ጥያቄ ነው ያነሳ ማለት ነው። ስለዚህ አንደኛ ነገር ልጁ እስከዛሬ ለምን ቆየ? እሱን እነግራችኋለሁ። ሁለተኛ ነገር ደግሞ ለምንድን ነው ብሩኬ አባቱ ነው ያለች ማለት ነው። ስለዚህ እሱን በደንብ እናወራበታለን። እኔ ላገኛት አልቻልኩም ነገር አንተን ብታገናኘኝ ምናልባት አንተን ታገኛለች። ከኔ ይልቅ አንተን ነው ዛሬ ደውዬላት ነበርና ምንም ላገኛት ስላልቻልኩኝ ነው። ሁለታችሁም ብቻ ላገናኝ። ዋናው ችግር እዚህ ጋር ነው ብዬ ነው ታውቃለህ። የቀረውን ነገር ፈጣሪም እያገዘን ምናምን ድንገት እኔም ተፈጥሮብኝ ክቡ ብያለሁ። አይም ድንገት እንዴት ባንዴ ሁሉ ነገር እንዴት ባንዴ እንደዚህ ትልቅ ነገር ይመጣል ብዬ ደንግጬ ነበርና ብቻ ለማንኛውም ሁሉም ነገር ምን ይሆናል። በጣም ቴንኪው። ብቻ በዚህ መሀል እያገዛችሁኝ የነበራችሁ ሰዎች ቴንኪው። ቅመሜም የነበርሽበት ስሜት ይገባኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባትን አይደለሁም። ወሳኙ ነገር ነው። አምነሽ ትቀበይኛለሽ? እኔ እንጃ ምን እንደምል አላውቅም። አሁንም አላመንሽኝም ነው? ለመወሰን ይከብዳል እኮ ባንዴ። ይኸውላችሁ በመጀመሪያ ሰላም እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦች ደህና ናችሁ? በአገር ውስጥም በውጭ ሀገርም ያላችሁ ሁላችሁም በያላችሁበት ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ። አንድ ነገር መናገር ፈልጋለሁ። የምሬን ነው የምነግራችሁ። ዛሬ የመጣሁት በሃይሚና በብሩኬ ነው። ሁላችንም ሃይሚና ብሩኬ እንዲለያዩ ማንም ሰው አይፈልግም አይደል እንዴ? ግን እኔ ግራ ያጋባኝ ነገር በመጀመሪያ ልጅቷ ለምንድን ነው የብሩኬ ልጅ ነው ያለችው? ገብታችኋል? ሁለተኛ ነገር ደግሞ ልጁ የፈለገው ልቅሶ ነው አይደለ? ልቅሶ ሂጅ ነው ያለው፣ ሰምታችኋል። የፈለገው እንኳን እኔ አላውቅም። ምክንያቱም እሱ ልቅሶ ከሄደ ለምንድን ነው እሷ የማትሄደው? አንደኛ ነገር ገብታችኋል። ሁለተኛ ነገር ደግሞ እኔ እኮ እሺ ይሄን ጥያቄ አስቀምጡልኝ። ለምንድን ነው እሷ ልቅሶ ያልሄደችው? ከዛ በመቀጠል እስከ ዛሬ ለምን ቆየ? ገብታችኋል። ሲቀጥል ምናልባት ይሄ ልጅ ምክንያቱም ሁላችንም ስንጠራጠር የነበረው ምንድነው ልጁ የብሩኬ አይደለም ብለናል። ግን ምርመራውን
ቼክ እስኪደረግ ድረስ በቃ እስክትወልደው ድረስ ነው። ከተወለደው በኋላ የዲኤንኤ ምርመራ ሊደረግ እሱ ነው ስንጠብቅ የነበረ። ይቺ ልጅ ወይ ፍቅረኛ ቢኖራት አዎ ፍቅረኛ ነበር ማለት ትችላለች። ግን ለምንድን ነው 100% የብሩኬ ልጅ ነው ያለችው? ገብታችኋል? ስለዚህ ከዚህ ጋር የሆነ ነገር አለ ማለት ነው። ወይም ደግሞ መጀመሪያ ልጅቷ ስትመጣ ብሩኬን አግኝቼው ነበረ፣ ግን ምንም ማስታውሰው ነገር የለም፣ ምን እንደተፈጠረ አላስታውስም፣ ግን ብሩኬን አግኝቼው ነበር ብትል ያ ይቺ ልጅ በታይሙ ምናልባት ጠጥታ ሊሆን ይችላል፣ የምታውቀው ነገር አልነበረም ብለን ማለፍ እንችል ነበረ ማለት ነው። ግን እሷ ያለችው ምንድነው ድርቅ ብላ የብሩኬ ልጅ ነው። ገብታችኋል? ስለዚህ የሆነ ነገር አለ ማለት ነው። ላስታውሳችሁ የሆነ ጊዜ በህግ ማለት ህግ ይፈልጋል ብላ የደብዳቤ ዛለት መጣ ነበር ለብሩኬ። ከዛ ለማንስተች ለሃይሚ ብሩኬ ደውሎ ልጅቷን ጠራት። ሃይሚ ወረቀቱን ልትሰጥ ስትሄድ ክላስ ውስጥ ተገናኙ። በዛ ጭቅጭቅ ውስጥ እሷ ቀደደችው። ባለፈው ስናገር ነበረ የህግን ወረቀት መቅደድ አትችልም። እሷ እንኳን ከሳሽ ብትሆን እሷ መቅደድ አትችልም በጭራሽ ማለት ነው። ገብቷቸዋል? ስለዚህ ለምን ያ ወረቀት ተቀደደ? የውሸት ነው ወይስ ምንድነው? ያው ጥያቄ ፈጥሮብኛል። ወይም ደግሞ ብሩኬና ሃይሚን ለማጣላት እዚህ ጋር ማለት የሆነ ነገር አለ ማለት ነው። ከዛ ውጪ ደግሞ ይሄ ፍቅረኛ ናት እያለ ነው ይሄ ልጅ። እሷ ደግሞ እስኪ የእሷን ምላሽ ምናይ ይሆናል ነገር። ግን እኔ የምለው ምንድነው ልጅቷ በጣም ባለየ እንደሆነች ነው የሚያሳየው። ምክንያቱም እንዴት ብሩኬን የምርን ነው እኔ ሊደብራችሁ ይችላል የተናገርኩት ነገር፣ ግን በጣም ባለየ ናት። እንዴት የብሩኬ ልጅ ነው ትላለች? ፍቅረኛ እያላት እንዴት የብሩኬ ልጅ ነው ትላለች? በጣም ነው እኮ ነው። ሃይሚና ብሩኬን ለመለያየት ነው ምንድነው እቅዱ? እስኪ ነገ እሷን ምላሽ እንሰማለን ምን እንደምትል ማለት ነው። ግን ይሄ በዚህ መንገድ እንዴት እንደሄዱ እኔ አልገባኝም። የምሬን ነው። ዋናው በዛም ዞረ በዚህ እኛ የምንፈልገው ምንድነው ልጁ በሰላም ይወለድ። ምክንያቱም ሰው ነንና እንደ መጥፎ ነገር አንመኝም ለልጅቷ። ግን ልጅቷ በህግ ያስጠይቃታል። የምሬን ነው የምነግራችሁ። ብሩኬ ዝም ማለት የለበትም። ስም በማጥፋት ሊከሳት ይገባል። ሃይሚ እንዳለችው ገብቷቸዋል። ስለዚህ እሷም እንግዲህ ወይ በሰላም አሁን ላይ ያለችው ነፍሰ ጡር ስለሆነች በሰላም ትገላገል። ከዛ በኋላ የህጉን ጥያቄ መጠየቅ ይችላል ማለት ነው። ማስረጃዎችም አሉ። ያው ቪዲዮ ላይ ሚዲያ ላይ አንዴ ስለወጡ ልጅቷ መዋሸት አትችልም። ምን እንደምትል እንግዲህ ሁላችንም አናቅም። እንዳልኳችሁ በዛም ዞር በዚህ እኛ የምንፈልገው ሃይሚና ብሩኬ እንዳይለያዩ ነው። የዛሬው ቪዲዮ በጣም ደስ ይላል። ምክንያቱም ዛሬ የመጡበት መንገድ በጣም ትልቅ ነገር ነው። ሃይሚና ብሩኬ ሁሌም ወደፊት። የጨረቃ ፋሚሊዎች እንኳን ደስ አላችሁ። ሁላችሁም ቻናሉን ሰብስክራይብ አድርጉ ባይ